for 42 አክብሮታዊ ሰላምታችን ይድረሳችሁ የተከበራችሁ ፏፏቴ ቲዩብ ቤተሰቦች እነሆ የዕለቱን ሰበር መረጃዎች ወደ እናንተ ማድረስ ጀምረናል። በቅድሚያ አበይት ነጥቦች። የሀገራችን ዕጣ ፈንታ በገደል አፋፍ ላይ ነው ተባለ። ፋኖና ሸኔ ከተቀናጁ መንግስትን ሊጥሉ ይችላሉ ሲሉ የፖለቲካ ሳይንስ ምሁሩ ገለጹ። ይሄንንም በዝርዝር እንመለከተዋለን። ጠላቶቻችን የፕሪቶሪያን ስምምነት በመጠቀም እኛን ለመከፋፈል ሞክረዋል ሲሉ ጀነራሉ ገለጹ። የትግራይ ጦር ለአንድ ዓላማ የወጣ ስለሆነ ያሸንፋል ተባለ። የትግራይ ሉዓላዊ መሬትና ሌሎች ግዛቶችን እናስመልሳለን ሲሉ ጀነራሉ ዛቱ። ባለ 7 ነጥብ የአቋም መግለጫም አውጥተዋል። እናየዋለን። መንገደኞች ላይ አሰቃቂ የትራፊክ አደጋ ደርሷል። የአደጋውን መንስኤ ታውቋል። የአማራ ወጣቶች ጥሪ ቀረበላቸው። አመራሮቹን ሄዳችሁ ታገሏቸው፣ ፊት ለፊት ተጋፈጧቸው ሲሉ ከፍተኛ ባለስልጣኑ ጥሪ አቅርበዋል። እንመለከተዋለን። አድማጮቻችን፣ ተመልካቾቻችን ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ይቀላቀሉ። መረጃውን እንዲደርሳችሁ ላይክ፣ ሼር በማድረግ ይተባበሩ። የሀገራችን ዕጣ ፈንታ በገደል አፋፍ ላይ ነው ተባለ። ፋኖና ሸኔ መንግስትን ሊጥሉ ይችላሉ ሲሉ ፕሮፌሰሩ ተናገሩ። ኢትዮጵያችን ከመቼውም ጊዜ በላይ መስቀለኛ መንገድ ላይ ትገኛለች ተባለ። የሀገሪቱ አንጋፋ የፖለቲካ ሰው ፕሮፌሰር መራራ ጉዲና ወደፊት ሊመጡ የሚችሉ 4 አስፈሪና አነጋጋሪ ሴናሪዎችን አስቀምጠዋል። ይህ ትንተና ዝም ብሎ የፖለቲካ ወሬ ሳይሆን እያንዳንዳችንን ሕይወትና የአገርን ሕልውና የሚነካ የደወል ድምፅ ነው ሲሉ ገልጸዋል። እስኪ ቆም ብለን እናስተውል። የትኛው መንገድ ላይ ብንሆን ያዋጣናል? 4ቱ ሴናሪዎች ምንድናቸው? እንደ ፕሮፌሰር መራራ ጉዲና አነጋገር፣ አንደኛ፣ ቀውስ ተባብሶ የሚቀጥሉበት ሁኔታ ሊፈጠር እንደሚችል ገልጸዋል። ሴናሪዮ 1 ነው ይሄ። አሁን ያለንበት የዋጋ ንረት፣ መፈናቀል፣ ጦርነትና አለመረጋጋት ይበልጥ ክፉኛ እየገፉ ሄደው ሀገሪቱን ጨለማ ውስጥ ሊከቷት ይችላሉ ተባለ። ሁለተኛው ሴናሪዮ የሰላምና የድርድር ብቸኛ ተስፋ ሊኖር ይችላል አሉ። መንግስት እግዚአብሔርንም ሰውንም ፈረንጆቹንም ሰምቶ ሌሎች የፖለቲካ ኃይሎችን ከመጠፋፋት ፖለቲካ ወደ መደራደር ወጥተው የኢትዮጵያ ፖለቲካ መልክ ማስያዝ ሊጀምር ይችላል ሲሉ አስቀምጠዋል። ይህ የሁላችንም ምኞትና ብቸኛ የድህነት መንገድ ነው ሲሉም ጨምረው ገልጸዋል። ሶስተኛው ኢትዮጵያን ሊገጥማት የሚችለው ሴናሪዮ የታጣቂዎች ወደ ማዕከል መገስገስና የአንድነት አደጋ፣ ህወሓት፣ ፋኖ፣ ሸኔና ጉሙዝ የየራሳቸውን ይዞታ እያሰፉ ወደ ማዕከል በመምጣት መንግስት ሊጥሉ ይችላሉ ሲሉ ገልጸዋል። ነገር ግን የዚህ ውጤት ለኢትዮጵያ አንድነት እጅግ አስፈሪና አደገኛ ሊሆን እንደሚችል ፕሮፌሰሩ አስጠንቅቀዋል። አራተኛው ኢትዮጵያን ሊገጥማት የሚችለው ዕጣ ፈንታ ወይም ሴናሪዮ ፈጽሞ መበተን ሊሆን ይችላል አሉ። የመጨረሻውና ለማሰብም ለመናገርም የሚከብደው የከፋው አማራጭ ደግሞ ኢትዮጵያ የተባለችው ታላቅ ሀገር በታሪክ ማህደር ውስጥ ብቻ የምትቀር የመበተን አደጋ ሊከሰትም ይችላል አሉ። ለመሆኑ ማስተዋሉ መቼ ነው የሚመጣው? የፖለቲካ ሊቃኖች ከመጠፋፋትና ከእልህ ውስጥ ወጥተው ሀገርን የማዳን ስራ ካልሰሩ የታሪክ ተወቃሽ ብቻ ሳይሆን የጥፋቱ መጨረሻ ይሆናሉ ሲሉ ተናግረዋል ፕሮፌሰር መራራ ጉዲና። ጠላቶቻችን የፕሪቶሪያን ስምምነት በመጠቀም እኛን ለመከፋፈል ሞክረዋል ሲሉ ጀነራል ማዕሾ በየነ ተናገሩ። ራሱን የትግራይ መከላከያ ኃይል ወይንም TDF ብሎ የሚጠራው ታጣቂ ኃይል የሰሜን ምስራቅ ግንባር ዋና አዛዥ የሆኑት ሌተናንት ጀነራል ማዕሾ በየነ የሰራዊታችን ተልዕኮ በህዝባችን ደህንነት ማረጋገጥና ሉዓላዊ መሬታችንን ማስጠበቅ ነው አሉ።
ይህንን ንግግር ያደረጉት በትናንትናው ዕለት የቲዲኤፍ አርሚ 22 የጦር አመራሮች የምርቃት ስነስርዓት በተከናወነበት ወቅት ነው። ሜጀር ጀነራል ማዕሾ በየነ በንግግራቸው የትግራይ ጦር ለአንድ ዓላማ የወጣ ሰራዊት ነው፣ ተልእኮውንም ለመወጣት አቅሙ እያጠናከረ ይገኛል ያሉ ሲሆን ተልእኮውም የትግራይን ህዝብ ነጻነት ማረጋገጥ፣ ሉዓላዊ መሬቱን ማስከበር እንደሆነ አስረድተዋል። ሲቀጥልም ጠላቶቻችን የፕሪቶሪያን ስምምነት በመጠቀም እኛን ለመከፋፈል ሞክረዋል ብለዋል። ጨምረውም እነዚህ ጠላቶቻችን ባንዳዎች ሆዳቸውንና የግል ፍላጎታቸውን ያስቀድማሉ። የትግራይ መከላከያ ኃይል ግን እንደነሱ አይደለም፣ ከህዝቡ የተሰጠውን ኃላፊነት ይዞ እየታገለ ነው በማለት አስረድተዋል። ሰራዊቱ አሁን ኃይሉን እያሰባሰበ በመሆኑ ህዝቡ ድጋፍ እንዲያደርግለት ጥሪ አቅርበዋል። ይህ በእንዲህ እንዳለ እነዚህ የተመረቁት የአርሚ 22 የጦር አመራሮች ባለ 7 ነጥብ የአቋም መግለጫ አውጥተዋል። እነዚህም አንደኛ፣ በስልጠናችን የተማርነውን እውቀትና የፈጠርነውን አቅም ተጠቅመን ክፍላችን በብቃት ግዳጁን እንዲወጣ ለማስቻል ቃል እንገባለን። ሁለተኛ፣ በጠላቶቻችን ሴራና ተንኮል ሳንናወጥ በከፍተኛ ጉጉትና ቁርጠኝነት ድላችን ከፍተኛ ደረጃ ለማድረስ ቃል እንገባለን። ሶስተኛ፣ ሊያጋጥሙን የሚችሉት ሰው ሰራሽና ተፈጥሯዊ ፈተናዎች በመቋቋም በስልጠናችን ወቅት የተማርነውን ወታደራዊ ሳይንስና ጥበብ በተግባር ላይ በማዋል ደህንነቷ የተጠበቀ ትግራይ ለመፍጠር ቃል እንገባለን። አራተኛ፣ በትግራይ ጦርና አመራር ላይ የሚሰነዘሩ የፕሮፓጋንዳ ጥቃቶችንና በሬ ወለደ ስም ማጥፋቶችን አጥብቀን እናወግዛለን። አምስተኛ፣ በጠላቶቻችን የስነ ልቦና ጦርነት፣ የድሮን ጥቃት፣ ትንኮሳና የሚዲያ ፕሮፓጋንዳ ከተልዕኳችን ፈጽሞ እንደማያዘናጋ ቃል እንገባለን። ስድስተኛ፣ በቅርቡ በባልደረቦቻችን ላይ የተፈጸመው የድሮን ጥቃት ለእኛ አዲስና አስደንጋጭ ባለመሆኑ የተፈናቀሉ ህዝቦቻችንና ሉዓላዊ መሬቶቻችንን ለመመለስ ከኛ የሚጠበቀውን መስዋዕትነት ለመክፈል ዝግጁ መሆናችንን ቃል እንገባለን። ሰባተኛ፣ የህዝባችን ትግል ለማሸነፍ ከቅርብም ሆነ ከሩቅ የሚፈጠሩ ውሸቶችን፣ አጭበርባሪዎችና ጠላቶች እንደማንታለል ቃል እንገባለን የሚሉት ናቸው። ተጓዦች ላይ አሰቃቂ የትራፊክ አደጋ ደርሷል። ሰኔ 8 2018 ለወሎ ደሴ ህዝብ በጣም የከፋ የጽልመት ቀን ናት። በዕለቱ በማለዳ ከደሴ ተነስቶ ወደ አዲስ አበባ በመጓዝ የህዝብ ማመላለሻ አውቶቡስ 64 ሰዎችን በውስጡ ይዞ እየተጓዘ ነበር። ነገር ግን በደሴና ኮምቦልቻ መካከል የሚገኘው ታዋቂው የሀረጎ ኤስ ጠመዝማዛ መንገድ ጋር ሲደርስ ባልታወቀ ምክንያት አውቶቡሱ መንገዱን ስቶ 100 ሜትር ጥልቀት ያለው ገደል ገባ። ዋይታና ጩኸት ሆነ። ምድር ተገለባበጠች። የሴቶች፣ የወንዶች፣ የሽማግሌዎች፣ የወጣት ህፃናቱ ጩኸት ምድርን ሲኦል አስመስሏታል። በእርግጥም ለነዚህ ተጓዦች ምድር ሲኦል ሆናባቸዋለች። በዚህ አደጋ ይህ ዜና እስከተጠናቀረበት ድረስ 34 ሰዎች ህይወታቸው አልፏል። አደጋውን በተመለከተ የኮምቦልቻ ከተማ አስተዳደር ፖሊስ ትናንትና በሰጠው መግለጫ በአደጋው ህይወታቸው ያለፉት ሰዎች ቁጥር ከፍተኛ መሆኑን ገልጸው እስካሁን ድረስ 31 ሰው ሞተዋል ብለው ነበር። በ33 ሰዎች ላይም ከባድና ቀላል አካል ጉዳት መድረሱንም ጨምረው ገልጸው እንደነበር ይታወቃል። ተጎጂዎች በደሴና ኮምቦልቻ ሆስፒታል ሕክምና እየተደረገላቸው መሆኑን የገለጹት ሲሆን ከታካሚዎቹም ተጨማሪ 3 ሰዎች ህይወት በማለፉ የሟቾች ቁጥር ዛሬ 34 እንደደረሰ ታውቋል። ፏፏቴ ቲዩብ በአደጋው ህይወታቸውን ላጡ ወገኖች የተሰማውን ጥልቅ ሐዘን እየገለጽን ለዘመዶቻቸውና ለቤተሰቦቻቸው መጽናናትን ይመኛል። የአማራ ወጣቶች እንዲታገሉ አቶ አረጋ ከበደ ጥሪ አቀረቡ። በአማራ ክልል ፕሬዝዳንት አረጋ ከበደ ለአማራ ወጣቶች አነጋጋሪ የትግል ጥሪ ቀርቧል። አመራሮቹን ሄዳችሁ ታገሏቸው ሲሉ ተደምጠዋል። አረጋ ይህንን ያሉት ባህር ዳርን ወደ ላቀ ከፍታ ለመውሰድ የወጣቶች ሚና የማይተካ ነው በሚሉ መሪ ቃል ከባህር ዳር ከተማ አስተዳደር ወጣቶች ጋር በተወያዩበት ወቅት ነው። ከተማን ለነዋሪዎቿ ምቾት አልባ የሚያደርገው የአስተዳደር ብልሽት መሆኑን የጠቀሱት ርዕሰ መስተዳድሩ አመራሩ በቀላሉ የሚገኝ ቀላልና ውሳኔ መስጠት የሚችል መሆን እንዳለበት አጽንኦት የሰጡ ሲሆን በተለይ በህዝብና በሀገር ላይ የሚፈጸመው የሌብነት ድርጊቶችን ወጣቱ በግንባር ቀደምትነት ሊታገላቸው ይገባል ብለዋል።
የመሬት ስርቆት፣ የግብር ማጭበርበርና ስርቆት፣ የኮንትራት ስርቆት ውስጥ የሚገባው ግን መስረቁ ሳያንስ የሚመራውን ድሃ ህዝብ የጎሪጥ የሚያይ አመራር ላይ በጽናት መታገል ያስፈልጋል ሲሉ የባህር ዳር ወጣቶች በተሰበሰቡበት ይህንን መልእክት አስተላልፈዋል። ተመልካቾቻችን፣ አድማጮቻችን ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ይቀላቀሉ። መረጃው ለሌሎች እንዲደርስ ላይክ፣ ሼር ያድርጉ። ሰናይ ጊዜ